ምን ያህሎቻችንን ወዳጆቻችን ስለኛ ያላቸውን አመለካከት ጠንቅቀን የምናውቀው? በእርግጥ የሰውን ልብ ማወቅ የሚችለው ፈጣሪ አምላክ ብቻ ነው። ነገር ግን አንዳንድ ጊዜ ወዳጆቼ እነማን ናቸው ብሎ ራስን መጠየቅ ከብዙ ችግርና ሐዘን ሊያድናችሁ ይችላል። ዛሬ በዚህ ጉዳይ ላይ እናወራለን። አብረን እንሁን። ወዳጆቼ እነማን ናቸው? ኒውዮርክ ከተማ መሃል አደባባይ ላይ የሚገኝ ዘመናዊ አፓርታማ ላይ በርካታ ሰዎች ይኖራሉ። ሚስተር ቲም ቴሳር ከነዋሪዎቹ አንዱ ነው። ሚስተር ቴሳር ከሚስቱ ጋር ከተፋታ ገና 3 ወሩ ነው። የ10 ዓመት የሚያስቀና ትዳሩ ለመፍረስ የበቃው ጓደኞቹ የሚላቸው የቅርብ ሰዎቹ ስለ ሚስቱ በሚነግሩት የተሳሳተ ወሬ ነው። ዛሬም በጠዋት ተነስቶ ውስኪውን እየጠጣ የሞቀችውን ኒውዮርክን በሳሎኑ መስኮት አሻግሮ እያየ ሚስቱ ሚስ ቼኮሌት ለመጨረሻ ጊዜ ፍርድ ቤት ቀርበው ወዳጆቼ የሚላቸው ሰዎች ስለ እሷ የነገሩት ሁሉ ውሸት እንደሆነ እያለቀሰች እንዳይፋቱ ስትለምነው የነበረውን ቅጽበት በጸጸት እያሰበ ነው። በዚህ ምክንያት ከስራው እረፍት ወስዷል። ከቤት አይወጣም። በበዓል ወይም በተለየ ሁኔታ አልኮል የሚቀምሰው ሰውዬ ዛሬ ደንበኛ ጠጭ ሆኗል። ከሁሉም በላይ የ2 ሴትና የ1 ወንድ ልጁን ናፍቆት መቋቋም ተስኖታል። ትዳሩን እንዲፈታ ያበቁት ወላጆቹ ዛሬ ደግሞ መጠጥ እንዲቀንስና ወደ ስራው እንዲመለስ እየመከሩት ነው። ቀና ስትሉ፣ ስትስቁ፣ ሲያምርባችሁ በዙሪያችሁ በርካታ ሰዎች አሉ። እንቅፋት ቢመታችሁ እንኳ እኔም ባያችሁ ይበዛል። ኢየሱስ ክርስቶስ ተአምራትን ሲያደርግ፣ ሽባ ሲተረትር፣ እውር ሲያበራና ጥቂቱን አትርፎና አትረፍርፎ ሲያበላ ሳር ቅጠሉ ለወዳጁ ነበር። መከራውን የተቀበለው መስቀሉን የተሸከመው ግን ለብቻው ነው። ትዕግስተኛው ኢዮብ የገዛ ሚስቱ እስክትንቀውና የደስታ ዘመን ወዳጆቹ እስኪያፌዙበት ድረስ አሳሩን ተቀበለ። ቆየት ካለው የኒውዮርክ ታይምስ ጋዜጣ ላይ አንድ ሌላ ታሪክን ጨመረ። በ1970ዎቹ አሜሪካ ማንሃተን ከተማ ውስጥ እጅግ ከተሳካላቸው አፍሪካ አሜሪካዊ የቢዝነስ ሰዎች መካከል ሚስተር ዳንኤል ክላርተን አንዱ ነበር። ሚስተር ክላርተን በቤቱም ሆነ በማህበራዊ ሕይወቱ ልክ እንደ ስራ ሁሉ ውጤታማ ነበር። ለሚኖርባት ካውንቲም ወይም ቀበሌ የአካባቢ ተወካይ በመሆን ወደ ፖለቲካው ዓለም ለመቀላቀል የተዘጋጀ ነው። በዚህ መሃል ነው ወዳጆቼ የሚላቸው ሰዎች አሁን ከሚሰራውና ውጤታማ ከሆነበት ሸቀጣሸቀጥ በጅምላና በችርቻሮ ከማከፋፈል ወጥቶ ወደ ማምረት እንዲገባ በምክር ጨቀጭቁት የገቡት። በመጨረሻም ተስማማ። የባንክ ብድር፣ የመሬት ክራይ፣ የማሽነሪ ግዢ፣ ለእያንዳንዱ ጉዳይ የአማካሪው ብዛት። ውጤታማ የነበረውን ነጋዴ ጭንቀት ቀስ በቀስ ተቆጣጠረው። መጨረሻው አላማረም። ሁሉንም ነገር አጣ። ወዳጆቼ የሚላቸው ሰዎች ታሪኩን አበላሹት። አብዛኛውን ጊዜ ሰዎች የሚጎዱት ወዳጄ ነው፣ ስደክም ያበረታኛል፣ ስወድቅ ያነሳኛል በሚሉት ሰው ነው። ወዳጆቻችን ላይ በምንጥለው እምነትና ይህም መደገፋችን በሚፈጥረው መናጋት ምክንያት እጅግ እንጎዳለን። የማታውቁት ሰው ምንም ቢያደርጋችሁ ያን ያህል ቦታ ሰጡትም። ምክንያቱም ከዚህ ሰው የምትጠብቁት አንድም ነገር ስለሌለ። ይህ ሰው ያደረሰባችሁ ጉዳት ከባድ ቢሆን እንኳ ለመተውና ለመርሳት አትቸገሩም። ሚስት አፈቅርሻለሁ ለአንቺ እሞታለሁ በሚለው ባሏ ነው በ40 ጥይት ተደብድባ የምትገደለው። ባልም ቢሆን በመከዳት መዶሻ ዳግም እንዳይነሳ ተደርጎ የሚቀጠቀጠው በሚስቱ ነው። አስደናቂ የሚሆነው ደግሞ
ሁለቱም ምክንያታቸው ፍቅር ነው። እውነተኛ ፍቅር ለወዳጁ ይሞታል እንጂ አይገልም። በወዳጅነት ምክንያት ከሚመጣ ስብራት ለመዳን መፍትሄው ሁሉም በሚዛን ማድረግ ነው። ጥንቃቄ ይጠብቅሃል፣ ማስተዋልም ይጋርዳል ያለው ታላቁ መጽሐፍ ይህን ሲያስገነዝበን ነው። የዛሬውን አጭር ቪዲዮ በዚህ ላይ አበቃን። ከዝግጅቱ አስተማሪ ቁም ነገር እንዳገኛችሁበት በመተማመን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንጠይቅ በታላቅ ፍቅርና ትህትና ነው። በተጨማሪም የዚህ ቪዲዮ ሀሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር ከማድረግ ወደኋላ አትበሉ። መልካም ጊዜ ይሆንላችሁ። ቻው።